ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? የሁል ጊዜ እንግዳችን የሆኑ አቶ ገብረ የኤርትራ የሽግግር መንግስት በውጭ ሀገር ፕሬዝዳንት ናቸው። እንግዲህ በተደጋጋሚ እዚህ ከ3 ጊዜ በላይ ቀርበዋል። ዛሬም አለው በኢትዮጵያና በኤርትራ በኩል ያለውን ወቅታዊ ሁኔታ እንዲሁም ትግራይ ውስጥ ያለውን የቲፒኤልኤፍን አሰራረት መሰረት አድርገን ወቅታዊ ሁኔታ ሀሳቦቻችን ለመቀያየር ነው እንግዲህ እንግዳ አድርገን የጋበዝ ነው። እናንተም እኛ ጋር መልካም ቆይታ እንዲኖራችሁ እንድትከታተሉን ለሌላውም ሼር እና ላይክ ሰብስክራይብ እንድታደርጉ በዚህ አሳስባለሁ። እንግዳዬ እንኳን በድጋሚ ወደ ሶሎዳ ሚዲያ በሰላም መጣ። እንኳን በሰላም ተገናኘን ክቡር ሚኪ ተስፋዬ። እኔም ደስ እያለኝ አሁንም የመጣሁበት ምክንያት የሆነ የሚያሰጋ ነገሮችም ስላሉ ለኢትዮጵያ ሕዝብ ይሁን ለኤርትራ እንዲያውም ለክልል የትግራይ ሕዝብም አይ ቲንክ በቀደም የምንነግራቸው ነገርም ስላለ አስፈላጊ ብሎ ስላሰብኩት ወላ የጊዜ እጥረትን ቢኖር ባጭር ጊዜ ግን አትሊስት መልእክቱን ለማድረስ ነው የመጣውና ይህንን ስላስፈቀድክ ደግሞ ክብር ይስጥህ ነው የምልህ። እግዚአብሔር ይስጥልኝ። መልካም፣ እኛም እናመሰግናለን በድጋሚ። እስኪ አሁን እንግዲህ በተደጋጋሚ አጀንዳ ሆኗል በዚህ ጽምዶ በሚባለው እንቅስቃሴ በህወሓትና በሻዕቢያ ካድሬዎች እንቅስቃሴ እየተደረገዋል ነው። አሁን ደግሞ ህዝብ ለህዝብ ግንኙነት እያሉ በዛላንበሳ በባድሜ በተለያዩ በራማ እንቅስቃሴ እያደረጉ ነው ያሉት። ይህንን እንቅስቃሴ እንግዲህ የኢትዮጵያ መንግስት የሚከታተለው ነው። ነገር ግን ከኢትዮጵያ መንግስት ያፈነገጠ የአንድ ክልል ከሌላ ሀገር ነው ያለው ግንኙነት። አጠቃላይ አሁን ያለው ወቅታዊ ሁኔታ ትናንትናም ዶክተር ደብረጽዮን ብለዋል። ይሄ በጽምዶ የሚባለው ግንኙነት እንደግፈዋለን፣ ተጠናክሮ እንዲቀጥልም እንሰራለን ብለዋል ዶክተር ደብረጽዮን። የቲፒኤልኤፍ በኢትዮጵያ ተሰርዟል፣ ግን አሁንም እንደ ፓርቲ ሊቀመንበር አድርገው ነው እየቀጠሉ ያሉት። እስካሁን የተደረገ ነገር ስለሌለ በግልጽ ግን ከሻዕቢያ ጋር ግንኙነት እንደሚፈልጉ የጽምዶ የሚባለው በዚህ በነ አወል ስዒድ የተጀመረው እንደሚደግፉ ቀጣይም ተጠናክሮ እንዲቀጥል ድጋፍ እንደሚያደርጉ ገልጿል። ቀደም ብሎም ፈትለወርቅ ገብረ እግዚአብሔር ደግሞ የእነዚህ አክቲቪስቶች ነው እኛ አይመለከትም የሚል ጥያቄ ሀሳብ አቅርባ ነበር። በኤርትራ በኩል ያለውን ይህንን እንቅስቃሴ እንዴት ነው የሚታየው? አጠቃላይ የሻዕቢያና ኤርትራ ውስጥ ያለው የኢሳያስ መንግስት እንዴት ነው ይህንን ከኢትዮጵያ አንድ ክልል ነጥሎ ግንኙነት ማድረጉ? አጠቃላይ በኤርትራና በኢትዮጵያ ያለው ጉዳይ ወደ ጦርነት አያስኬደም ወይ? ይህንን ጠቅለል አድርገህ እስኪ በዚህ እንጀምርና ከዛ ወደሚቀጥሉ እንገባለን። አይ ቲንክ በእኔ አስተያየት እኔ ብቻ ሳይሆን በጣም እርጥብ የሆነ ኢንፎርሜሽን አለን። እሱ ደግሞ ሁኔታው ከትላንትና ከከፋው ዛሬ የባሰ ነገር ላይ ደረጃ እንደደረሰ እኔ ሁሉ ጊዜ በጣም ሆፕፉል ነበርኩ። እሱ ደግሞ የዛሬ 6 ወር ብዙ ጊዜ እንደምለው በዛ ጊዜ ቢሆን ኖሮ ጥያቄው ሜይቢ ኢሚነንት ወይም ደግሞ የስ አሁን ዛሬ ይደረጋል የሚል ምንም ሀሳብ አልነበረብኝም። ነገሩን ጠለቅ ብለን ነው የምንመለከተው። በዛ ጊዜም አንድ የደብዳቤ ወደ ዓለም የላክ ነው። እሱን ደግሞ ጋዜጣ መግለጫ ሆኖ ለሁሉ እንዲሰማ ያ ጽምዶ ብለው የገቡበት ነገር ከሰላም ወደ ሌላ ሊያሸጋግረን እንደሚችል የታወቀ ነው። እሱ ደግሞ ብዙ ህግም ይጥሳል። ህጎቹ የሚጥሰው በብልጽግና ወይም ደግሞ በፌደራል ኢትዮጵያ መንግስት ዘንድ ካየኸው ልክ እንደ የውጊያ አዋጅ ነው የሚመስለው። ኤኒ ስምምነት ቢደረግ በፌደራሉ መንግስት ነው መደረግ ያለበት። ከኤርትራ ጋር ይሁን ከጎረቤቶቹ ጋር ስምምነቱ በክልል ከሌሎች አገር ጋር ሆኖ መደረጉ ራሱ ህግን ይጥሳል፣ የኢትዮጵያ ማለት ነው። ሌላው ደግሞ በጽምዶው በሰላም ጀርባስ ምን ነው ያለው የሚለውን ነገር ደግሞ ማየት አስፈላጊ ነው መሆኑ ነው። ይሄ ነገር እንደተጀማመረ ንግግሩ እንደተጀማመረ ኦልሞስት ወደ አመት ይሆናል።
ጎላ ብሎ አሁን ቅርብ ጊዜ ነው ስንሰማው የቆየ ነው እንጂ የሆነ የድርድር የንግግር ዘዴዎችን በቆይ እናውቃለን። አሁን ግን ከነገሩ ወደ ባሰ ደረጃ እየሄደ መሆኑ ደግሞ በደንብ መመልከት ችለናል። ፍርሃታችን ከፍርሃቱ መውጣት አልቻልንም። እሱ ደግሞ በኤርትራ ዘንድ እና የትግራይ ክልል እንዲሁም ደግሞ የአማራውንም ፋኖ የሆነ እንቅስቃሴ ነገሮች እንዳሉ ይህንን ደግሞ በኤርትራ መንግስት የተደራጀ መሆኑን ልናቅ ችለናል። ለአሁኑ በሶስት ፍሮንት በተለያየ ግንባር አንዱ ግንባሩ የትግራይ ግንባር በዛላምበሳ፣ ራማ፣ በጠቅላላ ባድመ ኤሪያ በጠቅላላ የትግራይ ፍሮንት ብለው አንድ ግንባር መስርተዋል። እሱ ደግሞ ኤኒታይም እቅዳቸው ዝግጅታቸው ለማጥቃት መሆኑ ልንረዳ ችለናል። ሌላው ያወጁት ግንባር ደግሞ በሁመራ ወልቃይት ቦታ ላይ ደግሞ የኤርትራ መንግስት ከፋኖ ጋር እያደራጀ የብዙ የወታደሮች እንቅስቃሴ ይታያል፣ የመሳሪያ እንቅስቃሴም። ስለዚህ ይህንን ደግሞ ሁለተኛ ግንባር ወይም ደግሞ ሁለተኛ ፍሮንት ብለው ያዘጋጁት ነገር አለ። ሶስተኛ ደግሞ በአሰብ ደንብ ሁኔታው ወይም ደግሞ ፖስቸር ይሉታል። ልክ ኢትዮጵያ አታክ ልታደርግናትና ብለው ለዲፈንድ ለማድረግ ነው ፖስቸሩ እቅዱ የሚታየው ማለት ነው። ለምሳሌ ብዙ ትሬንች እና የመሳሰለ ነገሮቹ ለመከላከል የምታቆመው ግን እውነቱ ግን በዛ መንገድም እድሉ ካለ ለማጥቃት እንደሆነ፣ ስለዚህ በሶስት ግንባር ለማጥቃት እየተዘጋጁ መሆናቸው የኛ ምንጮቹ ይነግራሉ። ስለዚህ ይሄ ደግሞ በጣም እርጥብ የሆነ ወሬ ነው። ዝም ብሎ ከመንገድ የተለቀመ ሳይሆን እንቅስቃሴውን ልብ በማድረግ ስለዚህ እኛ ምን ማድረግ አለብን ለሚለው ነገር ይህንን ነገር ሳይከሰት ነገሩን ሳይከፈት በኢትዮጵያ ዘንድ ይሁን በኤርትራኖች ዘንድ በትግራይ ዘንድ ይሄ ትናንትናም ነግረናል። ውጊያው ለማናችም የሚጠቅም ቅንጣት ነገር የለውም። ነገርየው ያለፈ የ2022 ለሁለት ዓመት የተደረገ ውጊያ ከ1 ሚሊዮን በላይ ነፍስ ቀስፎ እያለ አሁን ደግሞ ስንት ብናጠፋ ነው የሚበቃን ቁጭ ብለን ማውራታችን ለማይቀረን ነገር። ስለዚህ ዛሬም ቢሆን የጋዜጣው መግለጫ አውጥተናል ለዓለም ለመንገር ነገሩ ኢፍ አይደለም ወን ነው። ደግሞ ነገሩ በወራትም የዓመታት ወይም ደግሞ በወራት ሳይሆን የሳምንታትም ለመሆን ችሎታ አለው። ስለዚህ ይሄ ነገር ሳይነሳ ሁሉ የኤርትራ ህዝብ የትግራይ ህዝብ በህዝብ ዘንድ ነው ማወራ ያለው። እንዲያም ደግሞ የኢትዮጵያኖቹም አስፈላጊ ከሆነ ስለማሰልፍ በማድረግም ጭምር ይሁን ይህንን ነገር አጉልተን ለዓለም መንገር እንፈልጋለን። ውጊያው ለሁላችን አይጠቅምም። ህዝብ እና ንብረት ሊያወድም ካልሆነ በስተቀር የሚሰራው ነገርም ስላለ መጨረሻ ላይ ደግሞ ሳንወድ አብረን ቁጭ ብለን መነጋገር ለማይቀረን ለምንድነው የስንት መስኪን ህዝብ ህይወት የሚያልቀው? ይሄ ውጊያ ከተከሰተ ደግሞ በምዕራባኖቹ ዘንድ የነሱ ፍርሃት ቆይቶ ነበረ። ይሄ በኤርትራና በትግራይ የተደረገው ጽምዶ ጥሩ እንዳልሆነና ወደ ሌላ ነገር የዎር ባይ ፕራክሲ እሱ ደግሞ የውጊያ ጠንቅ መሆን ስለሚችል ይህን ፍርሃታቸው አጉልተው ሲነግሩ ቆይተዋል። አሁንም ቢሆን ዋናው ደግሞ የውጊያው መነሻ የጽምዶ የሚያደርጉትን ያሉ ከኢትዮጵያ ጋር ልክ የውጊያ አዋጅ ሆኖ ስለሚቀርብ ያለ ነገሩ የሚቀር አይመስልም። ለዚህ ፍርሃት ደግሞ ስላለን ህዝቡ ተነስቶ ካሁን ነው ውጊያው ሳይጀመር በፊት አይ ቲንክ ያለንን ጭሆት ይሁን ለዓለም ለመንገር ይህንን ውጊያ ሳይጀመር ለማስቆም ብዙ ጥረት ማድረግ እንዳለብን ለሁሉ ማሳሰብ እፈልጋለሁ። ስለዚህ ይህንን ነገር በሲሪየስ መንገድ በመውሰድ የእኛ ዘንድ እኔ ኤርትራው እንደሆንኩ የእኛ ስርዓት የሆነ የትራክ ሬከርድ አለው። እየሄድክ እኛ ዞባ ላይ ወይም ሪጅን ላይ ብዙ የውጊያ መክፈት ብዙ ልምድ አለው። ከአሁን በፊት የሚታይ ነገሮቹ ብዙ ነገር አድርገዋል። አሁንም ቢሆን
ኢትዮጵያ አሰብን ለመውሰድ ልታጠቃን ነው በሚል ምስምስ አድርገው ለህዝባችን ያልሆነ ወሬ እየሰነዘሩ አስፈራዛም ኮንሰርን እኔ በማቀው ዘዴ ኢትዮጵያ በሰላማዊ መንገድ አብራ የምትጠቀምበት መንገድ ካልሆነ በጉልበት እንወስዳለን የሚል ምንም የሆነ ምንጭ የለኝም። ካልሆነ በአንጻሩ ግን ኢትዮጵያ ያሳመቅማተውና አብረን የምንሰራበት አብረን የምናድግበት በሚል ዘዴ ካልሆነ ለዚህ የሚበጅ ነገሮችን አስፈላጊ የሆኑ ስምምነትን ማድረግ እንደምንችል በሰላማዊ መንገድ እንጂ በውጊያ አሰብን መቅማት አትችልም። ቢኮዝ አንድ ቃሉ የነገሩኝ በጉልበት የቀማኸው ነገር በጉልበት ደግሞ ትቀማዋለህ። የጊዜ ጉዳይ ነው። የማንም ንብረት የሚቀማ ነገር የለም። ያ አብረን የመስራት የሚል ዘዴ ትክክል ነው። ስለዚህ ሶሻል ሚዲያው ላይ የሚወጣ ያለው ወሬዎቹ ከእውነት ወጣ ያለ ነው። ጮህ ብሎ ፕራይም ሚኒስተር አብይ ለአሰብ ለመቅማት ብለን ውጊያ እንደማንከፍት ብለው ተናግረዋል። በውስጥ እኔ የማገኛቸው የኢትዮጵያ ኦፊሻሎችም ይህንን ለኛ ሪአፈርም እያደረጉ ስለሆነ በኤርትራ ህዝብ ይህንን ፍርሃት እና ይህንን ስጋት አስቀርተን ዋናው አሁን ስራችን መሆን ያለበት ለኛ የሚረባ ውጊያ ስላልሆነ ውጊያውን ለማስቆም ዘዴ በህዝባችን ዘንድ ይሁን እንዲሁም በሰራዊታችን የኤርትራ ሰራዊት ነው ማውራው ያለው አንተነ ይህንን ነገር ማስቆም የምትችለውና ከኢትዮጵያ ጋር የሚደረገው ውጊያ ምንም ጥቅም የለንም። ነገሩ ካለቀ በኋላ ልጆቻችን የልጅ ልጆቻችንን መሰዋት ካልሆነ በስተቀር ነገሩ ካለቀ ኤርትራ ከኢትዮጵያ የምትፈልገው ወይ የምታገኘው ቅንጣት ኢንተረስት የላትም። እዛ ሄደን ምን ክሌም የምናደርገው መሬት የለንም። እዛ ሄደን የምንጠይቀው ምንም ንብረት የለንም። ለምንድን ነው ወደ ውጊያው የምንሄደው? አይበቃንም ወይ? ያለፈው ውጊያ የተደረገው ልጆቻችን እዛ የተደፉት ልጆቻችን እስከዛሬ የቤተሰባቸውን ያልተነገሩ እያሉ አሁን ደግሞ ምን ለማድረግ ነው ወደዛ የምንሄደውና ሁላችን በአንድ ላይ ቆመን በደንብ ደግሞ መጥራት የምፈልገው ለኤርትራ ሰራዊት ነው። አሻፈረኝ ማለቱ አስፈላጊ ነው ነው የምለው። ጋብር እዚህ አንድ ማነሳው ጥያቄ አንደኛው ቅድም በሶስት አቅጣጫ ነው እየተዘጋጁ ያሉ ለውጊያ ባልኮ መሰረት ሁለት ነጥቦች አሉ እና አንዱ ያው በባድሜ በዛላምበሳ የሚያደርጉ ዝግጅት ነው። ያንን ግልጽ አድርገውታል። እየተገናኙ ነው። የነሱ የሻዕቢያ ካድሬዎችም ወደ ጫፍ ቦርደር እያመጡ በዚህ በኩል ያሉ የቲፒኤልኤፍ ደጋፊዎች ወስደው ህዝብ ለህዝብ ግንኙነት እያሉ ባንዲራ ይዞ አምባሻ እየቆረሱ ብዙ ነገር እየሰሩ እያየናቸው ነው። ይህንን እንግዲህ ከኢትዮጵያ መንግስት ውጭ ነው እንደምናየው ማለት ነው። ስለዚህ ይሄ አንዱ የጦርነት ጠንቅ እንደሆነ ግልጽ ነው። ግን አሁን ደግሞ ከሻዕቢያ ከፋኖ ጋር ግንኙነት እያደረገ ነው። የኤርትራን ኃይል ሰራዊት ወደ ጦርነት ለመግባት ከፋኖ ጋር ግንኙነት እያደረገ ነው የሚለው ምን የሚታዩ መረጃዎች አሉ ማለት የፌዴራል መንግስት እዛ ነው ያለው እዛ ወልቃይት ሁመራ ለመከላከያ እና ከዚህ ጋር እንዴት ነው አልፎ እየተገናኘ ያለው የሚለው አሳማኝ የሆነ መረጃዎች አሉ ወይ? በዚህ በኩል ይህን ክሊር እንዲሆን። ሁለተኛ አሁን ለምንድን ነው ጦርነት የሚያደርጉ የሚለው እነሱ የሚያነሱት ጥያቄ አላቸው። ኤርትራ ኢትዮጵያ የባህር ጥያቄ ስላነሳች አሰብ ልትወስድብን ልትወርነን ነው የሚል ነው። ያንን እየቀሰቀሰ ያለው የኤርትራ ኃይል እየቀሰቀሰ ያለው ግደፍ ማለት ነው። በዚህ በኩል ያለው ደግሞ ወልቃየት እንዳስመለሳለን ከሻዕቢያ ጋር ሆነን ነው የሚለው። ይህንን በዚህ ያለው የህወሓት ካድሬ ወልቃየት ለማስመለስ ነው ይላል። በዚህ በኩል ያለው ደግሞ አሰብን እንዳይወረን ነው። ስለዚህ ሁለታችን የጋራ ህልውና ስላለን በጋራ ጽምዶ ፈጥረን መታገል አለብን፣ መመከት አለብን የሚል እንቅስቃሴን የጀመሩት እንግዲህ እና ይህንን ምን ያህል እውነታ ነው? ትክክል እውነት የሁለቱ ግንኙነት የሻዕቢያ ከፋኖ ጋር የቆየ ነው። እሱ ደግሞ በደንብ ትሬን የሚያደርጉትን የፋኖ ሚሊሻው ኤርትራ ውስጥ የሻዕቢያ የፋኖ ደጋፊዎች ኤርትራ ውስጥ አሉ። አዎ ያለምንም ጥርጥር እና ከነሱ ጋር እየሰሩ እንደቆዩ መሳሪያም እንደማያስታጥቁ የሚያስፈልገው ትሬኒንግ እያደረጉ ደግሞ ፋኖም ትንሽ ዲስኦርጋናይዝ ሆኖ
ሻዕቢያ አንድ ኮማንድ ላይ ለማድረግ ብዙ ጥረት ሲያደርግ የቆየ ነው። ይሄ ሀቆቹ የትም ብትሄድ ታገኘዋለህ። የዛሬው ለየት ያደረገው ግን በዛ ዲፕሊ እዛ ሑመራ ወልቃይት ኤሪያ ያሉት ድሮ የምታውቀው የሻዕቢያ ሰራዊትም እዛ ነበረ። ስለዚህ አሁንም ቢሆን በተለያየ ኢንቴሊጀንስ ያለው የእውነት እሱን የሆነ እርዳታ እንደሚሰጥ የታወቀ ነው። ደግሞ በጮህ ብሎም ተናግረዋል እኮ ራሱ እዛ የምናደርገው ለኢትዮጵያ ለሚታገሉት ማገዛችን ከነሱ ጋር አብረን ድጋፍ የመስጠታችን ምንም ረግረት የለንም ነው ነገርየው። ስለዚህ ይህንንም ደግሞ በግልጽም ራሱ የሚናገረው ዘዴ ነው። አሁን ግን ይሄ ስፔሻል ኢንፎርሜሽን መጥቶብን ያለ የድሮ ግንኙነታቸው ሳይሆን እንዲያውም ወደ ሌላ ደረጃ ፋኖ የራሱ ሞቲቬሽን አለው ምን እንደሚፈልግ ብዙ ቦታዎችን በመያዝ ትንሽ ከነበረበት አሁን የተጠናከረበት ጊዜ እንደሆነ ለሁሉ ግልጽ እንደሆነ ከኔ አትጠብቁም ማለት ነው። አሁን ግን ለዛ ለሚደረገው ውጊያ ወይም ደግሞ ማጥቃት የፍላጎቱ እዛ ውስጥ ላይ ያለምንም ጭቅጭቅ ከኢሳያስ ወይም ደግሞ የስርዓቱ የኤሪትራ ስርዓት ለየት ብሎ ደግሞ ውጊያውን የሚፈልጉ ሰዎች አሉ እዛ ወይም ግሩፖቹ አሉ። የነገር ከተከሰተ ሁሉ ይሄ ራሱ ጥቅም ለማሟላት ብሎ የሚያነሳው ነገሮች አሉ። ትግራይ ሁለት ጋር ተከፍለዋል። አንዱ ከብልጽግና የሚሰራና አንዱ ደግሞ ከሻዕቢያ ጋር የሚሰራ። ስለዚህ ውስጣቸው ላይ ያለ ችግር ጎላ ብሎ የስ ውጊያን የሚፈልግ ኦርጋናይዜሽን ወይም ደግሞ ግሩፖች አሉ። ስለዚህ የፋኖ ከሻዕቢያ ጋር ሆኖ በሁመራና ወልቃይት ኤሪያ ላይ ለማጥቃት የሚለው ኢንቴሊጀንሱ በደንብ ነው ዛሬ የሚነግረው። ያ ሶስተኛው ያልነው ደግሞ የአሰብ ፍሮንቱ ወይም ግንባሩ ደግሞ ፖስቸሩ ያለው አቋቋማቸው ኢትዮጵያ መጣ ትቀማናለች በሚል ለመከላከያ ተብሎ ነው እዛ የኤርትራ ሰራዊት ያለው ሆኖ ይሄ ደግሞ የቆየ ነው። ሙቭመንቱ እንዳለ ግን በብዙ ዘንድ ወላ በሳተላይትም ብዙ ነገር የሚታይ ነገሮቹ ምዕራባናችሁም አሳይተውናል። ስለዚህ ይህንን እርግጠኛ የሆነ ወሬ ነው። ብዙ ቪዲዮዎችም ነበሩን ለማን እንደ ትሬን እንደሚያደርጉ ለፋኖ ብቻ ሳይሆን በዛ ዘንድም ለሱዳን ሳውት ሱዳን ከሰላ ውስጥ ላይ ያሉ ሁለት የተለያዩ ኦርጋናይዜሽንም የፖለቲካል ኦርጋናይዜሽን እያገዘ እንደሆነ ሰውየው የታወቀ ነው። ከሰላ ውስጥም ገብተዋል። ስለዚህ ይሄ የነገሩ ምስምሱ ያለ ጦርነት ሊኖር የማይችል ሰው ነው። ባለበት ሁኔታው ላይ እዛ ሪጅኑ ላይ ላለ ችግሩ ናምበር ዋን መነሱ ዛሬ ሳይሆን የቆየ ነው። ዛሬ ከፕራይም ሚኒስትር አብይ ብቻ አልተግባቡም ሳይሆን ከአሁን በፊትም ከመለስ ጋር የነበረ ሁኔታ እናውቃለን። ከሱዳን ጋር የተደረገው ነገር እናውቃለን። ከጅቡቲ ጋር ምን እንደተደረገ እናውቃለን። ሶማል ውስጥ ላይ ለአልሸባብ የሚደግፈው ሁኔታ እናውቃለን። ስለዚህ ፍርሃቱ ደግሞ ይሄ ውጊያ ከተነሳ ወደ ማያስፈልገው ነገር እንዴት እንደሚያልቅ ስለማይታወቅ የምናውቀውን ለማድረግ ነው መልእክት ማሳለፍ የምፈልገው። እሱ ደግሞ ነገርየው ሳይከሰት በፊት የኛ ኤፈርት ይፈልጋል፣ የኛ ጮሆት ይፈልጋል፣ የኛ የሰላም መዝሙር ማስፈልጋል። ወደዛ እገባለሁ። እንግዲህ ያው ነካክተዋል ቅድም መግቢያ ላይ በአሁኑ ሰዓት በትግራይም በኤርትራም በኢትዮጵያም ማንኛው ጦርነት እንዲነሳ አንፈልግም። እንደ ሶሎዳ ሚዲያ ትክክለኛ ቅንነት ካለ ለሁለቱም ሀገር ሰላም፣ በሁለቱ ሀገሮች ለሚኖሩ ህዝብ ሰላም፣ መልካም ጉርብትና፣ መልካም ግንኙነት እንዲመጣ ከተፈለገ በሁለቱም ሀገሮች መካከል የሚደረገው መልካም ግንኙነት ሲመጣ ነው ብለን ነው የምናምነው እንጂ አንድ ክልል ነጥለህ በመውሰድ የሚጸና ሰላም የለም፣ የሚረጋገጥ ሰላም የለም፣ የሚመጣ ልማት የለም፣ ቀጣይ የሆነ እድገት ሊመጣ አይችልም። ስለዚህ ትግራይ ከኢትዮጵያ ያለው ችግሯን ቁጭ ብለው በሰላማዊ መንገድ በጠረጴዛ መፍታት አለባቸው የሚል እምነት ያለ ኢትዮጵያ በኢትዮጵያና በኤርትራ በኩል ያለው ደግሞ ሁለቱም ሀገሮች ሁለቱም ውጭ ጉዳይ ፖሊሲ አላቸው፣ ሁለቱም መንግስታት ናቸው።
ሁለቱም ቁጭ ብለው ተነጋግረው ችግሮቻቸውን እንዲፈቱ ወደ ጦርነት ከመሄዱ በፊት ኢትዮጵያም ከኤርትራ የምትፈልገው ካለ ኤርትራም ከኢትዮጵያ የምትፈልገው ካለ ሁለቱም ቁጭ ብለው ተነጋግረው ለህዝባቸው ለሰላም እንዲሰሩ ወደ ሰላም እንዲመጡ 2012 ላይ የነበረው በኢትዮጵያ መንግስትና በኤርትራ መንግስት ያንን እንዲመጣ እንጂ አንድ ክልል ነጥለው ወስደህ ሌላ ጦርነት ወደ ቀጠናው እሳት መለኮስ በምንም ጠንክረን የምንታገለው ነውና እንግዲህ ይህንን ደግሞ እያንበበ ነው እየመጣ በሻዕቢያም ጦርነት እየሳቡ ነው ያሉት። የቲፒኤልኤፎች ቅድም የተገነጠሉ ከሻዕቢያ ጋር ግንኙነት ያላቸው ደብረጽዮን በግልጽ ነግረውናል። ይህንን ጥምረት እንደግፈዋለን፣ ይህንን ጽምዶ እንዲጠናከር እንዲቀጥል እናደርገዋለን ብለዋል። እንግዲህ ይሄ ከሆነ ደግሞ ጦርነት ነው እየመጣ ያለው ማለት የኢትዮጵያ መንግስት መቼም ቁማያ። ስለዚህ እሳቱን ሊለኩሱት ነው ማለት። ስለዚህ ይህንን እሳት እንዲቆም ማን ምን ማድረግ አለበት እና ይሄንን ወሳኝነት እናንሳና በዚህ እንቋጨው። አይ ቲንክ ሁሉ ነገር ጠረጴዛ ላይ ሆነ መፍታት እንዳለበት ያልከው ነገር ሁሉ ትክክል ነው። ለምሳሌ ልቦና በልብ ካየነው ትግራይ ላይ ከጀመርኩ ቢጀምር ለህዝባቸው የሚበጅ ነገር ማድረግ ነው። ሁለት ጋር ተከፋፍለ የጦርነት ምክንያት ከመሆን ህዝብህን የሚፈልገው ምንድን ነው? ቁጭ ብለህ ህዝብህን መጠየቅ አስፈላጊ ነው። በዚህ ሰዓት ላይ ወላ የተደረገው የጽምዶው ስምምነት በህዝብ ዘንድ ለምን ተቃቀፉ፣ ለምን ደስ አላቸው ምናምን የሚል የእሱ አንጻር አይደለሁም እኔ። ምክንያቱ ሰላም ለሁሉ ያስፈልጋል በማለት ዘንድ ነው የእነሱ መተቃቀፍ። ግን እውነቱ መንገድ ላይ ከመጣን ግን ለህዝባችን የተሟላ ሰላምና የተሟላ ፍቅር ካሰብንላቸው አይ ቲንክ ከያንተ የትግራይ ከመከፋፈል ጠረጴዛ ላይ ቁጭ ብለው የራሳቸው ችግር ሊፈቱ በጣም ጥሩ ነበር ማለት ነው። በኤርትራ ዘንድ ላለን ችግር ከኛ መንግስት ጋር ለሚደረገው የኛ ስራ ሆኖ እኛንን ነገሩ ቁጭ ብለን ነው ቁመን ነው ተጣልተን ነው መፍታት ያለ። ይሄ የኛ ዘንድ የቆየ ችግር ስለሆነ ማለት ነው። በኢትዮጵያ ዘንድ ከወሰድከው ደግሞ የውስጥ ላይ ብዙ ሰላም ላይኖር ይችላል በኦሮሞ ዘንድ በፋኖ ዘንድ። ስለዚህ ይሄ ስራ ደግሞ ለኢትዮጵያን ተውለት። ኢትዮጵያ ውስጣዊ ችግራቸው ራሳቸው በሚፈቱበት በፖለቲካል በዳያሎግ የሚፈቱት መንገድ እንዲፈልጉ እኛ ዓለም ጫና መስጠት አለበት እንጂ እጃችን እዛ ውስጥ ላይ መክተት አያስፈልገንም። ምክንያቱ የሌሎቹን እጅ መግባት ማለት ነገሩን ማባባስ ነው። ስለዚህ በዚህ የሚደረገው ያለ ሁኔታ ማንም ይሄን እንደዚህ እንትን ላይ አሸነፍኩ የሚል ሁሉ ተሸናፊ ነው የሚሆነው። ምክንያቱ በውጊያ የሚያሸንፍ ነገር የለም። ውጊያ መፍትሄ አይመጣም። የሚያመጣው የህዝብ ማለቅና የንብረት መብረስ ካልሆነ በስተቀር የሚገኝ ነገር ምንም የለውም። ስለዚህ ይህንን ልቦና በማድረግ ሁላችን የራሳችን ችግር መፍታት እርስ በራሳችን ወላ የሚፈልገው ጽምዶ ትግራይ ከዛ ላይ የተከፈለው ትግራይ ጋር ጽምዶታል። ኤሪትራቶቹ ራሳችን የራሳችን ጽምዶ እናደርግ። ኢትዮጵያ ብትሆንም ለሴንቲ ከህዝባቸው ጋር ያላቸው ልዩነት በመፍታት ራሳቸው ጽምዶ ያድርጉ እንጂ ካልሆነ አንዱ አንዱን ተሻግሮ የማይሆን ነገር ስንት ኤሪትራኖች ስደተኞች እዛ ትግራይ ላይ ይሁን ጠቅላላ ኢትዮጵያ ላይ ያለ እንዴት ነው ሀቅ ሊሆን የሚችለው? የኛ ህዝብን ረግጦ ከትግራይ ጋር ጽምዶ አድርጌያለሁ የኛ ህዝብ ረግጦ ከፋኖ ጋር ተስማምቻለሁ የሚለውን ዘዴ ምንም ሀቅነት ሊኖረው አይችልም። የእውነት የሰላም ጽምዶ ካለ መጀመሪያ ያንተ ህዝብ ጋር ሰላም ፍጠር፣ ከህዝብ ጋር ጽምዶ ፍጠር። ስለዚህ ምንም ሀቅነት የሌለው ጽምዶ መሆኑ ነገርየው ጎልቶ ይታያል። ደግሞ የሚያስፈራው እንደተፈራው የውጊያ ምክንያት ሊሆን ስለሚችል የነገሩ አሁን ስናየው ወደ ከከፋው ወደ ባሰ እንደሚሄድ ያለ። ስለዚህ ህዝቡን ጊዜ ለመውሰድ ቶሎ ብለን ለሚያስፈልገው ጩኸትና ለሚያስፈልገው የሰላም መዝሙር እየዘመርን ይሄ ነገር at any cost መቆም እንዳለበት እኛ ራሳችን መቆም አለብን። ኤሪትራኖቹ የኛ ስራ እንስራ፣ ትግራይ የራስዋ የቤትዋ ስራ ትስራ፣ ኢትዮጵያ የራሳቸው እንዲሰሩ እድል እንስጣቸው። ስለዚህ ደግሞ በጦርነት ሁሉ ተሞክሮ የደረስነው ነገር የለም። በሰላም እንሞክርና ሰላሙ
የእድገት ምንጭ ስለሆነ ሰላም ከሌለ እድገት የለ፣ ፍቅር የለ፣ ጸጥታም የለም። ስለዚህ በዚህ ዘንድ ለሁሉ ማሳሰብ የምፈልገው የራሳችን ችግር እንፍታ። እነዛ ለነገሩ ለችግሩ ምንጭ የሚሆኑ ያሉ ደግሞ አይዞሌት በማድረግ አይ ቲንክ ለስ ኮል ደም ኢን አዝ ዴይ አር። ማን ነው ይህንን ነገር የሚያደርግ ያለ እያልን ምክንያቱም ምስምሱ እንዳለፈ መጨረሻ ላይ የሚደርሰው ውጊያው እኛ ያልጀመርነውን በእንትና በኢትዮጵያ ዘንድ ተጀመረ ወይም ደግሞ በትግራይ ዘንድ ተጀመረ። እዚህ ላይ መድረስ አንፈልግም። በማንም ዘንድ መጀመር የለበትም። ስለዚህ ያልከውንም ሁሉ ትክክል ነው። እርስ በራሳችን የራሳችን የቤታችን ስራ ከሰራን አይ ቲንክ ህዝባችንን ሰላም የመስጠት ትልቅ ኃላፊነት አለን ብዬ ነው የምደመድመው። መልካም፣ በጣም እጅግ አድርጌ አመሰግናለሁ። ያው ቅድም እንዳልኩት የሶሎዳ ሚዲያ ዋና ዓላማዎች ጦርነት ማስቀረት፣ ልዩነት በሰላማዊ መንገድ ጠረጴዛ ላይ እንዲፈቱ ነው ዋናው ፍላጎታችን። በተለይ ህዝብ በማንም ሽፍታ በማንም ጦረኛ ፈላጊ ቀስቃሾች ወደ ጦርነት እየተማገደ ምንም ትርፍ ለማያገኝበት እንዳልከው 17 ዓመት ያንን 30 ዓመት ታግለው ከ65 በላይ በሁለቱም 65 በሁለቱም ሞተ ሺህ አካልና ጉድለው ቀጠናዊ ጦርነት ቀጠና አድርገው ምንም ጠብ የሚል ነገር ለማህበረሰቡ ያመጡለት ነገር የለም። ይሄ ጦርነት ባድሜ እንደ ምክንያት ብለው ፈጥረው መጨረሻ ላይ ባድሜ ሉዓላዊነት ተደፈረ ምናምን ብለው ያ ሁሉ አልቂት አልቆ መጨረሻ ላይ ባድመ እንደ ምክንያት ባድመ አላጣላንም ነው ያው እነዛ እንደ ቅጠል የረገፉ በኤርትራ በኩል መዛ እንደ ቅጠል የረገፉት በዚህ በኩልም ኢትዮጵያ ተደፈረች እዛ ደማቸው የፈሰሰ በሙሉ እንደ ቅጠል የረገፉት ሁሉም ማለት ነው ረግፈው ከአለቁ በኋላ መጨረሻ ላይ የሆነው በመለስም የተነገረን መለስ በራሱ የኢትዮጵያ ሉዓላዊነት ተደፍሯል ብሎ ለኢትዮጵያ ህዝብ ጦርነት አውጆ አስገብቶ መጨረሻ ላይ ግን ከ10 ምናምን ዓመት በኋላ ግን ባድመ አይደለም ያጣላል ሉዓላዊነት ኢትዮጵያ በመደፈር አይደለም ያጣላል ነው። አሁንም 2020 ምናምን ዓመት በኋላ ኢሳያስ መጥቶ እዚህ ኢትዮጵያ ውስጥ አዲስ አበባ መጥቶ ባድሜ አላጣላንም ብሎ ስለ ባድሜም ጭራሽ እርግፍ አድርጎት የኢትዮጵያን የኛን የሁላችን ጠቅላይ ሚኒስትር አንተ ምራን ቁልፉ የሁልህ ሲለው አይተናል። እንግዲህ በአደባባይ ማለት ያ ሁላ ህዝብ አልቋል። አሁንም በዚህ አይናችን ላይ በተከታተልነው ደግሞ በትግራይ ውስጥ ከ1 ሚሊዮን ህዝብ በተፈናቀለበት በሚሊዮን ህዝብ በጠፋበት ብዙ ሴቶች እናቶች በተደፈሩበት በኤርትራ በኩልም እዛ መጥተው የረገፉ እንደቅጠል ወጣቶች አሉ። በኢትዮጵያ መከላከያም ተሰልፈው እዛ ሁሉም የሞቱ የኛ ዜጎች ናቸው። አንድ ዜጎች የአንድ ሀገር የአንድ ጎረቤት ቤተሰብ ዜጋ ነው እያለቀ ያለው። ግን መጨረሻ ላይ የሆነው አይተነዋል። እንደገና ፕሪቶሪያ ሄዶ ነው በሰላም እንዲቋጭ የተደረገው፣ በድርድር እንዲቋጭ ነው የተደረገው። አሁንም በዛ መልክ መሄድ በድርድር ችግር መፍታት ትታ ወደ ጦር መግባት ምንም የለውም። ቅድም እንዳልኩ መጨረሻ ሄዱ የጦርነት መጨረሻው ድርድር ነው። ቁጭ ብለን የምትደራደረው። ስለዚህ ለምንድን ነው አሁን ቁጭ ብለን ማንደራደረው? የኛ ለሶሎዳ አሁን ያሉ በኢትዮጵያ ያሉ ችግሮች ችግር ሳይፈጥር ህዝቡ ሳይጠፋ ሀብት ሳይወድ በኤርትራም በኢትዮጵያ በትግራይ በኩልም በኤርትራ በኩል በኢትዮጵያ በኩል ያለውን በሙሉ በጠረጴዛ የሚፈቱ ችግሮች ናቸው። ስለዚህ ይሄ ነው ሁሌ አጠንክረን የምንሰራበት አቋማችን ይሄን ነው። አንተም ይሄንን ሀሳብ ነው የደገፍከው፣ ይሄንን ሀሳብ ነው ያንጸባረቀው። በጣም እጅግ አድርገን የምናመሰግነው። ቀረ የምትለው ነገር መልእክት ካለ ግን አንድ ቃልና በዚህ እንቋጨው። አዎ የሚቀረው እኛ የምንዘምረው የሰላም መዝሙር ነው፣ በሁላችን ዘንድ መሆኑ ነው። ምክንያቱ ከጦርነት የሚገኝ ነገር ስለሌለ በተቻለን ጦርነቱን ማስወገድ እንፈልጋለን፣ ሳይጀምር በፊት ማለት ነው። ለዚህ ለመሆን ደግሞ የጦርነቱ ምስምስ የሚሆነውን የጦርነቱ ስጋት የሚሆነውን በተቻለ መንገድ እሱንን ለማስወገድም ብዙ ስራ ልንሰራ ነን። የዓለም ፒስ ላቪንግ ኮሚኒቲ እንላለን፣ ወይም ደግሞ የዓለም መንግስታቶቹ ያላቸውን ኃይል ተጠቅመው ጫና ለማድረግ ስፔሲፊካሊ በዚህ አሁን የመጣው ወሬ ማለት ነው፣ ወይም ደግሞ ኢንፎርሜሽን ባገኘ ነው በብዛት ለኤሪትራ መንግስት ጫና እንዲደረግ በደንብ ነው የምንጠይቀው ያለን። ምክንያቱ የሚታየው ያለ ትንሽ ለየት ያለ ምክንያቶችም ስላየን ነው። ኢትዮጵያን ነፃ ለማውጣት ሳይሆን አሁን በሚደረገው ሁኔታ ግን ረጋርለስ ማን እንደጀመረው ሳይሆን ነገሩ ከተደረገ ለሁላችን ጥሩ ውጤት አይኖረውም። ስለዚህ ለዛ ፍርሃት የስጋቱ
የቀይ ባህር ወዘተ ለሚለው በንግግር በአፍ ብዙ ሰምተናል። እኔ አላምንም፣ አይደረግም ባይ ነኝ። አስፈላጊ ከሆነ ለዚህ የሚለውም ከኢትዮጵያ መንግስት ጋር አስፈላጊ ከሆነ በመዝገብ ይሁን በፊርማ በክታብ ይህንን ነገር የሚያግዝ ከሆነም ጥያቄው እናደርሳለን። ሌላው ግን በኤርትራ ዘንድ ግን እንዲያውም ደግሞ የትግራይ ክልል ውስጥ ያለው ቲዲኤፍ አይ ቲንክ ከዚህ ኤኒ አስፈላጊ ለሆኑትን ነገሮችን ቁጭ ብለን የፕሪቶሪያ ስምምነቱ የሰላም ስምምነቱ ይሁን የት እንደሚደርስ አይ ቲንክ ይህንን የመሳሰለ አሁንም ቢሆን ሪላያብል የሆነ ሶስተኛ እጅ በአማላጭ እርስ በራሳችን ቁጭ ብለን ተነጋግረን ማንጨርሰው ነገር ከሆነ ሶስተኛ አማላጅ ማስገብተን ከጦርነቱ በፊት ሁሉ የሚያስፈልገው የሰላም ሙከራዎቹ እንዲደረጉ በጣም ነው የምጠይቀው። ለሁላቸውም ይሄ ነው የኔ መሰጁ። ስለዚህ ቶሎ ብለን ነገርየውን እንደሚቆም ለማድረግ ነው እቅዳችን። ስለዚህ እንኳን ለመልእክቱ ለማድረስ በቃን። በሚቀጥለው ደግሞ ለየት ያለ ነገር ከመጣም መተን ነገሩን እናብራራለን። ስለዚህ ደስ ያለኝ አይ ቲንክ እግዚአብሔር ስጥልኝ ነው የምልህ። ደግሞ ጥሩ ስራውን እየቀጠልክበት ልል እፈልጋለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። ያው መጨረሻ ላይ ያሳለፍካት ነጥብ ይሄ በቀይ ባህር ጦርነት የሚለው በኤርትራ በኩልና በኢትዮጵያ በኩል በታሪክ ጦርነት ተነስቶ አያውቅም፣ አድርገውም አያውቅም። የአውራጃዎች የሐማሴን አውራጃ፣ የሽሪያ አውራጃ፣ የተንቤን አውራጃ የድሮ የነበሩ ራስታቶችና በራሳቸው ሲገጥሙ ነበሩ እንጂ ኤርትራና ኢትዮጵያ በቀይ ባህር ጉዳይ ተጣልተው ወደ ጦርነት ገብተው ያሳዩን ታሪክ የለም። ዛሬም በቀይ ባህር ኤርትራና ኢትዮጵያ በቀይ ባህር ጉዳይ ጦርነት የሚያደርጉበት ምክንያት የለም። እንዲያውም ከ2 ቢሊዮን ዶላር በላይ ወጪ የምታወጣው ለጅቡቲም ለሱዳንም ለምንም የምታወጣውን ዶላር ይሄንን ባህር ተጠቃሚ የሆኑ ኢትዮጵያና ኤርትራ ከዚህ ዶላር ነው የምትጠቀሙ። ስለዚህ የጋራ ጥቅም እንጂ በቀይ ባህር ጉዳይ በታሪክም ኢትዮጵያና ኤርትራ ወደ ጦርነት ገብተው አያውቁም። ኤርትራ ሀገር ከመሆኗ በፊትም በዚህ በቀይ ባህር ጉዳይ ተጣልተው አያውቁም። ምናቀው በቀይ ባህር ጉዳይ ጦርነት የሚነሳው ከእንግሊዝና ከጣሊያን ከግብጾች ድሮ ከድርቡሾች ነው ነበረ ከውጭ ኃይል እንጂ ኤርትራ በኢትዮጵያ መካከል ግን በቀይ ባህር ጉዳይ ጦርነት ተደርጎ አያውቅም፣ ወደፊትም አይሆንም። ምክንያቶቹ ሌሎች ናቸው። ትናንትና እንኳን የባድመ እንደ ምክንያት አድርገው ህዝቡ አስጨረሱት እንጂ ባድመ እንዳልነበረው እንኳን ነግረውናል። ስለዚህ የቦርደር ጦርነት የለም፣ የቀይ ባህር ጉዳይም አይደለም። ከዚህ በፊትም አልነበረም፣ ወደፊትም ሊኖር አይችልም። ምክንያቱም የጋራ ጥቅም ነው ቀይ ባህር። ኤርትራ የምታድግበት ናት፣ ኢትዮጵያ የምትጠቅማ በዛ የምታድግበት እንጂ የጦርነት ምክንያት ሊሆን አይችልም። እና በዚህ ጉዳይ ብዙ ሰው እንዳይሸወድ ነው ዋና መልእክታችን። ከልብ አመሰግናለሁ። ነገሬው ላይ ብጨምርልህ በውስጥ ላይ እኔ ከምጽፈው ደብዳቤዎች የሆኑ ኦፊሻሎቹ ምን እንዳድርገው ንግግር የኢትዮጵያ ሁኔታ አንድ ትልቁ የኛ አሰብን ሊጠቀም የሚችል ኢትዮጵያ ብቻ ነው። ከሌላ ከዛ ጎረቤቶቹ ጋር ጠርተን የራሳቸው የባህር በር አላቸው። ስለዚህ የአሰብ የማሳዋ ወደቦቹ የማይበቁን ከሆነ እሱ ደግሞ ለአፕዴት ለማድረግ ነው ማውራው ያለው። ዘመናዊ የሆነ ሶስተኛ ወደብ መስራት እንችላለን። አብረን እናሰራውና አብረን እንጠቀምበታለን። ስለዚህ ይሄ የነገሩ ምስምስ ምንም አያስፈልግም። ኢትዮጵያን ባህሩን ልትጠቀም ከእነሱ በላይ እኛ ነው የምንፈልጋቸው። የእኛ ካስተምር መሆን የሚችሉ እነሱ ናቸው። በሰላም በህግ ያለው የዓለም ህጎቹ አሉ ቦታቸው ላይ ሆነው በስምምነት ግን የፈለክ ነው ማድረግ የምትችለው። መልካም፣ እጅግ አድርጌ አመሰግናለሁ። ለነበረን ቆይታ ከልብ ነው የማመሰግነው። በቀጣይም ኤርትራ ውስጥ ያሉ ወቅታዊ ሁኔታ እየመጣ እንድታጋራ ከወዲሁ እንጠይቃለሁ። ለነበረን ቆይታ ግን ከልብ ነው የማመሰግነው። የሱዳን ሚዲያ
አድማጮች ሁላችሁም ከልብ ነው የምናመሰግነው ስለተከታተላችሁን። ሁሌ እንደተለመደው የሶሎዳ ሚዲያ ሀሳቦች ተደራሽ እንዲሆኑ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። እንግዲህ ሼር አድርጉት ወደ ሁሉም ኢትዮጵያዊ ሊዳረስ። ለነበረን ቆይታ አሁን በድጋሚ አመሰግናለሁ። ቸር ሰንብቱ።